ሴት ልጅ ያለ መህረም ረጅም ጉዞ መሄድ እንደማትችል አወቅኩ። አሁን እኔ አረብ ሀገር በመምጣቴ ጸጽቶኛል። ወደ ሀገር ላልመለስም ወስኛለሁ ኢንሻአላህ እና የምሰራው በህጋዊ ኮንትራት ቤት ነው። የማገኘው ገንዘብ ያለ መህረም በመምጣቴ ሐራም ይሆንብኛል የሚል ጥያቄ ነው። ውዱእ አድርጎ ካልሲ ለብሶ ቆይቶ በኋላ ካልሲውን አውልቆ መስገድ ውዱእን ያስፈታል ወይም ጉድለት ይፈጥራል? ያብራሩልኝ የሚል ጥያቄ ነው። ሌላኛው ጥያቄ የካዕባ ምስል ያለው መስገጃ ላይ መስገድ እንዴት ይታያል? የካዕባን ክብር ያጎድፋልን? የሚል ጥያቄ ነው። አዛንና ኢቃም ከተባለ በኋላ በፈርድ ሶላት ሰዓት ቅብልያ መስገድ ይቻላልን? እንዲሁም የጁሙዓ ሶላት ቅብልያ አለው? አዛን ካለ በኋላ የዐስር ሶላትስ ቅብልያ አለውን? ያብራሩልኝ የሚል ጥያቄ ነው። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم أما بعد ክፍል 122 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ውዱእ አድርጎ ካልሲ ለብሶ ቆይቶ በኋላ ካልሲውን አውልቆ መስገድ ውዱእን ያስፈታል ወይም ጉድለት ይፈጥራል? ያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ዲነል እስላምን ሲደነግገው ገርና የራህመት ዲን አድርጎ ደንግጎታል። ሰዎችን ካቅማቸው በላይ የሆነን ነገር አያዝም፣ አያስገድድም። የእስላምን ገርነት የሰዎችን አቅምና ሁኔታ ባገናዘበ መልኩ የተደነገገ ዲን መሆኑን ከሚያሳዩ ነገሮች መሃል አንዱ እግር በኹፍ በካልሲና መሰል ነገሮች ከተሸፈነ መስፈርቱን ካሟላ አውልቆ ለማጠብ ሳንገደድ እግርን በማጠብ ፋንታ ማበስ ይበልጥ አስፈላጊ የሚሆንባቸው አጋጣሚዎች ይኖራሉ። ብርድና ቅዝቃዜ በሚኖርበት ወቅት ላይ ሙሳፊር ወይ መንገደኛ በሚኮንበትም ጊዜ ከተለያዩ ሁኔታዎች አንፃር ኹፍን ማውለቅ ካልሲን ማውለቅ አስቸጋሪ ሊሆን ይችላል። በእነዚህ ሁኔታዎች ላይ ኹፍ ላይ ማበስን አላህ ተባረከ ወተዓላ ፈቅዷል። ነብዩ ሰለላሁ ዐለይሂ ወሰለም በበርካታ ሐዲሶቻቸው ኹፍ ላይ ማበስ እንደሚቻል ተናግረዋል፣ ሰርተውም መሳይተዋል። ሐሰኑል በስሪ ረሂመሁላህ ተዓላ ኹፍ ላይ ማበስ እንደሚቻል 70 የሚደርሱ ሰሐቦች ሐዲስ አስተላልፈዋል ብለዋል። ነቢ ራሳቸውም አድርገውታል። ኹፍ ማለት እግር የሚሸፍን ከቆዳ የሚሰራ እንደ ካልሲ ያለ ነገር ነው። ከዑለሞች አስተያየት ራጂሑ ካልሲዎችም ላይ ጭምር ማበስ ይቻላል። እጅግ በጣም ስስ ሆኖ የሰውነት አካልን አሻግሮ እስካላሳየና ቀዳዳዎች እስካልበዙበት ድረስ። እነዚህ ነገሮችን እንደ ሸርጡ ማስቀመጡም ላይ ኺላፍ እንዳለ ሆነው ማለት ነው። በእስላም ጸጋ በእስላም ገርነት ልንደሰት ይገባናል። ነገር ግን ኹፍ ላይ የማበስን ህግጋቶችን ልናውቅ ይገባናል። ሰው ኹፉ ላይ ካልሲው ላይ ሲያብስ ስላየን ብቻ ማበስ አይቻልም። ከማበሳችን በፊት ውዱእ ያለን ኹፉን ካልሲውን አድርገን ከሆነ ነው ኋላ ላይ ውዱእ ስናደርግ እግራችንን አውልቀን ሳናጥብ እዛ ላይ ማበስ የምንችለው። ሀገር ውስጥ ለሚኖር ሰው 1 ቀን እስከነ ሌሊቱ፣ መንገደኛ ለሆነ ሰው 3 ቀን እስከነ ሌሊቱ ነው የሚቻለው። ከዛ ማለፍ የለበትም። እንደዚሁ ጧሃራ መሆን አለበት። በውዱእ ሰዓት መታጠብ ያለበትን የሰውነት ክፍል ቢያንስ እንኳን እስከ ቁርጭምጭሚት ሙሉ መሸፈን የሚችል መሆን አለበት። ከቁርጭምጭሚት ዝቅ ካለ እሱ ላይ ማበስ አይቻልም። ጥያቄውን በተመለከተ ኹፍ ላይ የሚያብስ ሰው ውዱእ ከፈታ በኋላ ኹፉ ላይ አብሶ ከዛ በኋላ ኹፉን ቢያወልቀው ውዱእ ይፈርሳል። ኢማሙ ሻፊዒን በቀዲሙ ቀውላቸው ኢማም አሕመድን ተከታዮቻቸውን ጨምሮ የበርካታ ዑለሞች አቋም ካልሲው ኹፉ ከወለቀ ውዱእ ይበላሻል ነው የሚሉት። የተወሰኑ ምንም ችግር የለውም አያበላሽም፣ ተመልሶ እግሩን ማጠብም አይወጅበትም የሚል አቋም ያላቸው አሉ። ነገር ግን በላጭና ተመራጩ ውዱእ በሚያደርግበት ጊዜ ሳይሰግድ በፊት ያበሰበትን ኹፍ ካወለቀው ውዱእ ይፈርሳል። ሀደ ራጅሕ። ነገር ግን ያበሰበትን ካልሲ ወይም ኹፍ ያወለቀው ወዲያውኑ ውዱእን አጠናቆ ወደ ሶላት እየሄደ ሳለ ከሆነ መሃል ላይ ሰፊ ክፍተት ካልነበረ ተመልሶ እግሩን ብቻ ነው ማጠብ የሚጠበቅበት። ውዱእን ካደረገ ከረጅም ጊዜ በኋላ ከሆነ ካልሲውን ያወለቀው ሙሉ ውዱእን መድገም ይጠበቅበታል። ሌላኛው ጥያቄ የካዕባ ምስል ያለው መስገጃ ላይ መስገድ እንዴት ይታያል? የካዕባን ክብር
ያጎድፋልን የሚል ጥያቄ ነው። የሶላት አስኳሉና መንፈሱ ኹሹዕ ነው። ሶላት ሰዓት ልብን መሰብሰብ፣ ሐሳብን ከሚሰርቅ ነገር መራቅን። ሐሳብ ከሚሰርቁ ነገሮች መሃል አንዱ ፊት ለፊታችን የምንሰግድበት መስገጃ ነው። ስለዚህ መስገጃዎች ሐሳብ የሚሰርቅ ነገር የሌላቸው ከስዕልና ከመሰል ነገሮች የጠሩ መሆን አለባቸው። ይህ እንዳለ ሆኖ በመሰረቱ ህይወት የሌላቸው ነገሮች ስዕል፣ ለምሳሌ እንደ ዛፎች፣ ጎዝ ነገሮች ፎቶአቸውን ምስላቸውን መስራትም ይሁን መጠቀሙ ችግር የለው። የካዕባ ምስልም እዚህ ውስጥ የሚካተት ነው። ማንሳቱም ይሁን መጠቀሙ የሚከለከለው ሩህ ያለው ህይወት ያላቸው ነገሮችን ምስል በያዘ መስገጃ ላይ መስገድ ይከለከላል። ህይወት ያላቸው ነገሮችን ምስል የያዘ ልብስ ለብሶ መስገድም በዘመናችን በተለይ በስፋት የሚታይ ስህተትን። የካዕባ ምስል ያለበት መስገጃ ላይ መስገዱ ሶላቱን አያበላሽም፣ ችግር የለም። ነገር ግን ሐሳብ የሚሰርቅ ኹሹዕ እንድናጣ የሚያደርጉ ነገሮችን ልንርቅ ይገባናል። በመሆኑም በርካታ የዲን ሊቃውንት መስጂድና መስገጃዎች ላይ ጌጣጌጥ መኖር፣ ጌጣጌጥ ማድረግን አውግዘዋል። ይህ የሆነው በዋነኝነት ከዒባዳ የሚፈልገው የልብ መሰብሰብ ነውና ይሄን ስለሚጻረር ነው። በሶላት አጅር የሚገኘው ልባችን ሶላቱ ላይ ከኛ በሆነበት ልክ ነው። ለዚህም ነው አንድ ሰው ሶላት ውስጥ ገብቶ ግማሹን፣ 1/4ኛውን፣ 1/5ኛ፣ 1/6ኛ፣ 1/8ኛውን የሚያገኛል፣ ምንም የማያገኝ ሰው አለ ተብሏል። ስለዚህ ምስሎችና ቅርጻ ቅርጾች ሐሳብ ሰርቀው ሶላታችን ኹሹዕ እንዳይኖረው አድርገው የሶላቱን አጅር ስለሚቀንሱ የምንሰግድበት ቦታና የምንሰግድበት መስገጃ ምንጣፍ የተለያዩ ቀለሞችና ቅርጻ ቅርጾች ያሉት ሊሆን አይገባውም። ካዕባ ያለበት ላይ መስገዱ የካዕባን ክብር አይነካም ወይ የሚለውን በተመለከተ ግለሰቡ እንዲህ አይነቱ መስገጃ ላይ በመቆሙ ካዕባን እንደረገጠ ካዕባን እንዳዋረደ አይነት ስሜት የተሰማው ራሱ ነይቶበት ይሄን አስቦበት እስካላደረገው ድረስ እዛ ላይ መስገዱ የካዕባን ክብር መንካት አይሆንም። ነገር ግን የሚያሰጋው የካዕባ ምስል ያለበት መስገጃ ላይ መስገድ ሶላትን ከካዕባ ከአካሉ ከራሱ ጋር እንደማያያዝ አሊያ ደግሞ የሌሎች እምነት ተከታዮች እምነታቸውን ከመስቀልና ከመሰል ነገሮች ጋር እንደማያያይዙት ማንኛውም ሰጋጅ ፊት ለፊቱ የካዕባን ምስል አድርጎ እንጂ መስገድ የለበትም የሚል አይነት እምነት እንዳያሳድር ያሰጋል። ለዚህም ነው ብዙ ሰዎች እንደዚህ አይነት ምንጣፎች ላይ በሚሰግዱበት ጊዜ የካዕባው አቀማመጥ አቋቋሙ ወደ ቂብላ ዞሮ እንዲሆን ይፈልጋሉ። እንደ ግዴታም ያዩታል። ባለማወቅ ወይም በመሳሳት እንኳ ተገልብጦ ከቂብላ ተቃራኒ በሆነ መልኩ ቢነጠፍ እንዴት ብለው የሚቃወሙ ሰዎች አሉ። የራሳቸው ያልሆነውን እንኳ ምንጣፍ አስለቅቀው ወደ ቂብላ የሚያዞሩበት ሁኔታ አለ። ቂብላው ጨርቁ ላይ ባለው ካዕባ መሰረት የሚመስላቸው ማለት። ይህ አይነቱ እምነት ሶላትን ከካዕባ ስዕል ጋር እንዳያያይዘው የካዕባ ምልክት ያለበት ሶላት ላይ ሲሰግዱ ኹሹዕ ይጨምራል። የካዕባ ምስል የሌለበት ሲሆን ደግሞ ኹሹዕ አይኖርም። አሊያ ደግሞ ገልብጦ ማንጠፍ አይቻልም የሚሉ አይነት እምነቶች እንዳይኖሩ መስገጃዎችን ከእንዲህ አይነቱ ነገር ነፃ ማድረጉ የተሻለ ነው። አንድ ሐሳብ ስለሚሰርቅ በአንደኛ ደረጃ ሐሳብ ስለሚሰርቅ እንደዚሁ ደግሞ እንዲህ አይነቱን የተሳሳተ አመለካከትና እምነትንም ሊያስከትል ስለሚችል ነፃ ቢሆን የተሻለ ነው። ሌላኛው ጥያቄ አዛንና ኢቃም ከተባለ በኋላ በፈርድ ሶላት ሰዓት ቅብልያ መስገድ ይቻላልን? እንዲሁም የጁሙዓ ሶላት ቅብልያ አለው? አዛን ካለ በኋላ የዐስር ሶላትስ ቅብልያ አለውን? ያብራሩልኝ የሚል ጥያቄ። የምንሰግደው መስጂድ ውስጥ ከሆነና መስጂድ ኢቃም ከተባለ ከፈርድ ውጪ ሌላ ሶላት መስገድ መጀመሪያ አይቻልም። ሱና ሶላት ተጀምሮ እንኳ ቢሆን ሳንጨርስ ወይም ወደ ሁለተኛው ረክዓ ሳንገባ በፊት ኢቃም ካለ አቋርጦ ወደ ፈርዱ መሄድ ግዴታ ነው። ኢቃም ከተባለ በኋላ ከፈርዱ ሶላት ውጪ ሌላ ሶላት የለም ተብሏል በሐዲስ። ቀድሞ ሱና ጀምሮ የነበረ ሰው ገና እንደጀመረ ከሆነ ኢቃም የተባለው አቋርጦ ወደ ፈርዱ መግባት አለበት። አጋምሶ ከነበረ አንደኛውን ረክዓ ጨርሶ ወደ ሁለተኛው ረክዓ ከቆመ በኋላ ከሆነ ፈጥኖ አጠናቆት ወደ ፈርዱ መሄድ ይችላል። ራጂሑና የተመረጠው ይሄ ነው። በየትኛው ሁኔታ ላይ ማቋረጥ አለበት የሚል አቋም እንዳለ ሆኖ ነገር ግን መስጂድ ሄዶ የማይሰግድ ሰው ሴቶች ምንጊዜም ጀማዓ አይወጅብባቸውም። ወንድ ዑድር ኖሮት ቤት ከሰገደ መስጂድ ኢቃም ከተባለ በኋላ እንኳ ቢሆን የግሉን ሶላት ቤት ውስጥ ሱና አስቀድሞ መስገድ ይችላል። የጁሙዓን ቀብልያ በተመለከተ ጁሙዓ ሶላት ከፈርዱ ከራሱ ጋር ተያይዞ የሚሰገድ የቀብልያ ሱና የለውም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በእሳቸው ዘመን ለጁሙዓ አዳን ይደረግ የነበረው አንድ አዳን ብቻ ነው። እሳቸው ሚንበር ላይ ወጥተው ቢላል አዳን ይላሉ። ነብዩ ኹጥባቸውን እንደጨረሱ ኢቃም ይባላል፣ ሶላት ይሰገዳል። ነብዩ ሚንበር ላይ ቆመው አዳን ተብሎ አዳኑ እንዳለቀ ሰዎች ተነስተው ቀብላ ይሰግዱ ነበር አይባል። ይህ ከተባለ ወይም ነብዩ ሰለላሁ ዐለይሂ ወሰለም እነሱ እስኪጨርሱ ሚንበር ላይ ሆነው ይጠብቃሉ ወይም ወርደው ይሰግዳሉ። አሊያ ደግሞ ሰዎች የሰገዱ እሳቸው ኹጥባ ያደርጉ ነበር ማለትን ያስከትላል። ሶስቱም አልተባለም። ለጁሙዓ ሁለተኛ አዳን የተደነገገው በዑስማን ኢብኑ አፋን ዘመን
በነቢዩ በአቡበክር በዑመር ዘመን አንድ አዛን ብቻ ነበር ያለው። ኢማሙ ሚንበር ላይ ወጥቶ አዛን ይደረጋል። አዛኑ እንዳለቀ ኹጥባ ተደርጎ ይሰገዳል። ስለዚህ ጁሙዓ ወይም አዛን ተብሎ ሱና ተሰግዶ ከዛ ሁለተኛ አዛን ተብሎ ኹጥባ የሚደረግበት ሁኔታ የለም። ከፈርዱ ሰላት ከራሱ ጋር የተያያዘ ልክ እንደ ዙሁር ቀብልያ የለው። ነገር ግን አንድ ሰው መስጂድ ከገባበት ጊዜ ጀምሮ ኢማሙ ሚንበር ላይ እስኪወጣ ድረስ ሁለት ረካ ያደረገ ሱና ሶላቶችን መስገድ ይቻላል፣ ይወደዳል። ፀሐይ እኩለ ሰማይ ላይ በምትሆንበት ጊዜ መስገድ ተጠልቷል። ነገር ግን ራሱን በቻለ ሐዲስ ከዚህ ክልከላ ጁሙዓ ቀን ተነጥሎ ወጥቷል። ሌላ ቀን ፀሐይ እኩለ ሰማይ ላይ በምትሆንበት ጊዜ ሱና ሶላት አይሰገድም። ጁሙዓ ቀን ላይ ግን ይህ ክልከላ ተነስቶ ኢማሙ እስኪመጣ ድረስ የቻሉትን ያክል ሁለት ረካ መስገድ ይቻላል። ከዐስር በፊት ሱና አለ ወይ የሚለውን በተመለከተ ልክ እንደ ዙሁሩ ቀብልያ የጠበቀ ራቲባ የሚባል ሱና የለውም። ዐስር በቀን 12 ረካ ከፈርድ ውጭ የሰገደ ጀነት ላይ ቤት ይሰራለታል የተባሉ ከፈርዱ ሶላቶች ፊትና ኋላ ተያይዘው የሚሰገዱ ራቲባ ሱናዎች ውስጥ የሚመደብ ዐስር ቀብልያ የለውም። ልክ እንደ ሱብሒ ቀብልያ፣ ልክ እንደ ዙሁር ቀብልያ ማለት ነው። ከዛሊክ ባዕድያም የለውም እንደ ዒሻ፣ እንደ መግሪብ፣ እንደ ዙሁር ከዛሊክ። ነገር ግን ከዐስር በፊት ሱና ቢሰገድ ችግር የለው ከሁለት ነገሮች አንፃር። አንደኛ በአዛንና በኢቃም መሃል ሶላት አለ ብለዋል። የተኛውም ሶላት አዛን ከተባለለት በኋላ ኢቃም እስኪባል ባለው ጊዜ ሱና መስገድ ይቻላል ማለት ነው። ይህ አጠቃላይ የሆነ ፈቃድና መመሪያ ነው። ቀብልያ ያላቸውም ይሁን የሌላቸው ፈርዱ ሶላቶች በዚህ ሐዲስ መሰረት ከፊታቸው ሱና መስገድ እንደሚቻል የሚያሳይ። በሌላ በኩል ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ከዐስር በፊት 4 ረክዓ የሰገደ አላህ ይዘንለት ብለዋል። ይህ ሐዲስ ሷሂህ ነው፣ ضعيف ኺላፍ አለበት። ራጂሑ ሐዲሱን በርካታ የሐዲስ አዋቂዎች ሐሰን ሷሂህ እንደሆነ ተናግረዋል። ሌላኛው ጥያቄ ሴት ልጅ ያለ መሕረም ረጅም ጉዞ መሄድ እንደማትችል አወቅኩ። አሁን እኔ አረብ ሀገር በመምጣቴ ጸጽቶኛል። ወደ ሀገር ላልመለስም ወስኛለሁ ኢንሻአላህ እና የምሰራው በህጋዊ ኮንትራት ቤት ነው። የማገኘው ገንዘብ ያለ መሕረም በመምጣቴ ሐራም ይሆንብኛል የሚል ጥያቄ ነው። ሴት ልጅ ያለ መሕረም መጓዝ እንደማትችል ነቢያችን ሰለላሁ ዐለይሂ ወሰለም በበርካታ ሷሂህ ሐዲሶች ተናግረዋል። በአላህና በመጨረሻው ቀን የምታመን ሴት ያለ መሕረም አትጓዝ ብለዋል። በርቀት በምንም ሳይገድቡት ሌሎች ሐዲሶች ላይ የአንድ ቀን ጉዞ፣ የሁለት ቀን ጉዞ፣ የአንድ ቀን ከሌሊት ጉዞ፣ የሶስት ቀን ጉዞ፣ አንድ በሪድ ሁሉ ብለው የገደቡበት ሁኔታ አለ። ሌላ ደግሞ በአብዱላህ ብን አባስ ሷሂህ በሆነ ሐዲስ በአላህና በመጨረሻው ቀን የምታመን ሴት ያለ መሕረም አትጓዝ ብለዋል፣ ርቀቱን ሳይገድቡት። ስለዚህ ሐዲሶችን ሁሉንም አንድ ላይ አጣምረን ስንረዳቸው በተለምዶ ጉዞ ሊባል የሚችልን ርቀት ሴት ልጅ ያለ መሕረም መሄድ የለባትም። 3 ቀን የተባለው 2 ቀን የተባለው 1 ቀን እስከ ሌሊቱ የተባለው እንደ ጠያቂዎች ነው። ለምሳሌ አንዱ ጠያቂ እኔ የ2 ቀን ጉዞ ርቀቱ 2 ቀን የሚያስኬድ መንገድ ልሄድ ነው ሲል፣ ሌላኛው 1 ቀን፣ ሌላኛው 1 ቀን ከሌሊት፣ 1 ቀን እስከ ሌሊቱ፣ አንዱ 2 ቀን ያለበት አጋጣሚ አለ። ለሁሉም እንደራሱ የግል መልስ ነው የተሰጠው። አንድም በሪድ እንኳ ሴት ልጅ ያለ መሕረም መጓዝ እንደሌለባት ተናግረዋል። ኢማሙ ነወዊ ሐዲስ ሹራሖች ከነዚህ ሐዲሶች በጥቅሉ የምንረዳው ሴት ልጅ ያለ መሕረም በተለምዶ ጉዞ የሚባልን ርቀት መሄድ እንደሌለባት ነው ብለዋልና በባቡርም ይሁን በአየርም ይሁን ከሰው ጋርም ይሁን ለብቻዋ ሴት ልጅ ከሷ ጋር መሕረሟ አባቷ፣ ወንድሟ፣ ባሏ፣ ልጇ፣ አጎቷ መሰል የሆኑ እሷን በቋሚነት መቼም ማግባት የማይችሉ መሕረሞች የስጋ ወይም የጡት ዘመዶች እስከሌሉ ድረስ መጓዝ የለባትም። ሐራም ነው፣ ወንጀል። ሆኖም ባለማወቅ ይሄን ያደረገ ሰው ከጸጸተና ፍቶበተ አላህ መሐሪ ነው። ገንዘቡን በተመለከተ ከተካሄደ በኋላ የሚሰራው ስራ ሐላል እስከሆነ ድረስ ገንዘቡም ሐላል። የመሄዱ ወንጀል ሌላ ራሱን የቻለ ነው። ከሄዱ በኋላ የሰሩት ስራ ሐላል ከሆነ ገንዘቡ ሐላል ይሆናል። ሄደው የሚሰሩት ስራ ወንጀል ከሆነ ያለ መሕረም ከመጓዙ ወንጀል በተጨማሪ በሐራም የሚያገኙት ገንዘብም አላህ ዘንድ የሚያስጠይቅ ይሆናል ካልተውበቱና ካላስተካከሉ በስተቀር። ስራው ግን ሐላል ከሆነ ችግር የለውም። ልክ እንደ ሐጅ ማለት ነው። ሴት ልጅ ያለ መሕረም ሐጅ መሄድ የለባትም ራጂሑ ከዑለሞች አስተያየት። ሐጁን ግን በአግባቡ ከሰራችው ያለ መሕረም ስለመጣች ተብሎ ውድቅ አይደረግባትም፣ ሐጁ ተቀባይነት ያገኛል። አልፎ ሁሉ ህጋዊ ባልሆነ ገንዘብ ለሐጅ ሄደ ሰው ንጹህ ባልሆነ ገንዘብ በመሄዱ ወንጀለኛ ነው፣ ጥፋተኛ ነው። ሐጅና ዑምራውን ግን በአግባቡ ካደረገው ምንም እንኳን በትክክለኛ መንገድ በንጹህ ገንዘብ ሐጅ እንዳደረገ ሰው የላቀ አጅር ባያስገኝም የሐጅን ዋጅብነት ግን ይተካለታል። ሌላኛው ጥያቄ ከዛሬ 3 እና 4 ዓመት በፊት የተቀመጠ ገንዘብ ነበረ። መሬት ለመግዛት ነበር የሚፈለገው፣ ነገር ግን በጊዜው ባለመገኘቱ የተነሳ ተቀመጠ። ይህ ብር አሁን ላይ ጥቅም ላይ ውሏል። በሰዓቱ ዘካ ለማውጣት ፈልጌ ቤተሰቦቼ ሐቅ ለሌለው ሰው ይሰጡብኛል ብዬ ፈርቼ አታውጡ አልኳቸው። ያላወጣሁትን ዘካ ለወንድሜ ልጅ ባለቤቷ
ሞቶ ህፃን ልጅ ይዛለችና የዘካውን ብር ለሷ መስጠት እችላለሁ? ወደ 4000 ብር አካባቢ ይሆናል የሚል ጥያቄ ነው። ናም ዘካውን ለወንድም ልጅ መስጠት ይቻላል። የቲም ከያዘች ከተቸገረች ለሷ መስጠቱ የተሻለም አጅር ያገኛል። ሰደቃን ለባዕድ መስጠት የሰደቃ አጅር ብቻ ነው ያለው። ለዘመድ መስጠት ደግሞ የሰደቃም የዝምድናም አጅር ያስገኛል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ዘካን ይሄን ያክል ጊዜ ማቆየት አይቻልም፣ ወንጀል ነው። ገንዘቡ ዘካ የሚወጅብበት መጠን ደርሶ ዓመት እንደሞላው ዘካውን ማውጣት ግዴታ ይሆናል። ለማዘግየቱ ተውበት ያስፈልገዋል። ያለፉትን ዓመታት በሙሉ አስቦ ዘካውን ከማውጣት ጋር ቤተሰብ በአግባቡ አይሰጥልንም ብለን ከሰጋን ባለንበት ሀገር እጃችን ላይ ካለ ገንዘብ ዘካ ማውጣት ይቻላል። ብዙ ሰዎች ከተቀመጠው ገንዘብ ከራሱ እንጂ ዘካ ማውጣት ማይቻል ይመስላቸዋል። ከራሱ ማውጣቱ የግድ አይደል። ሌላ እጃችን ላይ ካለ ሌላ ሰው ጋር ካለን ገንዘብ ዘካ ማውጣት ይቻላል። ቤተሰብ በትክክል አይወጣም ብለን ከሰጋን ሌላ ሰው መወከል ይቻላል እንጂ ይሄን ሁሉ ዓመት ማዘግየት አይቻልም። ሌላኛው ጥያቄ አንድ ሰው ከሌላ ሰው ገንዘብ መበደር ፈልጎ አበዳሪው ሰው ለብሩ መያዣነት የተበዳሪውን መኖሪያ ቤት ክራይ ሳይከፍል ሊኖርበት ከዛ ሰውየው ዕዳውን ሲጨርስ ከፈለገ ሊያስወጣው ከፈለገ ክራይ ሊያስከፍለው ቢስማሙ ይህ እንዴት ይታያል የሚል ጥያቄ ነው። አይቻልም፣ ይሄ ሪባ ነው፣ ወንጀል። ምክንያቱም በብድር መልኩ ለተሰጠ ገንዘብ እንደ ዋስትና መያዣነት የተሰጠን የተቀመጠን ንብረት መጠቀም ብድር በመስጠት ለራስ ጥቅም እንደማስገኘት ነው የሚቆጠረው። ቃዒዳ ፍቅህያ ላይ ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ተብሏል። እንደ ሐዲስም ተወርቷል። አበዳሪው እንዲጠቀም የሚያደርግ ብድር በሙሉ ሪባ ነው ተብሏል። አንዳንድ ሱራዎች ከዚህ ተነጥለው የወጡበት ሁኔታ ቢኖር ኢማም አሕመድ ረሒመሁላህ ተዓላ አክረሁ ቀርደ ዱር ወሁወ ሪባ አልመሕድ ብለዋል። አንድ ሰው ተበድሮ የተበደረውን አካል ቤት መጠቀምን እጠላዋለሁ፣ ይህ ጥርት ያለ ሪባ ነው ብለዋል ረሒመሁላህ ተዓላ። ብድር ራሱን የቻለ ህግጋትና ስነ ስርዓቶች አሉት። ካበደረን ለአላህ ብለን ነው ልናበድር የሚገባን። በገንዘቡ መጠቀም ከፈለግንም ለትርፍና ለከሳራው አብረን ኃላፊነት ወስደን በገንዘቡ ተጠቀምበት፣ ትርፉን ለጋራ እንጠቀማለን፣ ከከሰረም ከሰረ ብሎ መስጠት ነው መጠቀም ከፈለጉ። አማ መመለሱ ለማይቀር ነገር በብድር ስም ተሰጥቶ ከዛ በኋላ ጨምሮ እንዲመልስልን ማድረግ፣ አሊያ ደግሞ ብድር ሰጠሃለሁ ነገር ግን አንተ እንዲህ አይነት ዕቃህን ከሰጠኸኝ ብሎ ሸርጥ ማስቀመጥ ግልጽ ሪባ ይሆናል። እንደ ዋስትና እንደ መያዣነት የሚያገለግሉ ነገሮችን መጠቀም ችግር የለውም። አላህ ተባረከ ወተዓላ ፈሪሃኑን መቅቡዳ ብሏል። ለንብረታችን መተማመኛ ዋስትና የሚሆንን ነገር መያዣን መጠየቅ፣ የሰጠነውን ያክል ዋጋ ሊያወጣ የሚችልን ነገር መያዝ ወይም ማስያዝ ችግር የለውም። ነገር ግን ያበደረው አካል ቤቱን እንዲጠቀም ማድረግ ወይም መኪናውን እንዲጠቀም ማድረግ ግልጽ የሆነ ሪባ ነው። ካርታውን እንዲይዝ ማድረግ አሊያ ደግሞ ከአበዳሪው ጋር ከተስማማ የተበዳሪው ቤት ላይ የኖረ በተለምዶ አበዳሪው ቤቱን እያከራየ የሚያገኘው ጥቅም የሚያገኘውን ዋጋ እየከፈለ መኖር ይችላል። ያውም ይሄ የሚያከራየው የተዘጋጀ ቤት ካለው ብር የማበደረህ ቤትህ ላይ እንድኖር ካደረክ ሌሎችን ተከራዮችን አውጥተህ እኔን ካስገባህ የሚል ሸርጥ ውስጥ ሳይገቡ ማለት ነው። ምናልባትም የሱ ቤት ለሱ የሚመች ስለሆነ ባያበድረው ላያገኘው ስለሚችል በሆነ መልኩ አስተያየት ተደርጎለት ከሆነ የሚገባው በዚህም ይከለከላል። ነገር ግን ነፃ የሆነ የሚያከራየው ቤት ካለው አሊያ ደግሞ ሌሎች ተከራዮች ሁላቸውን ከጨረሱ እዛ ቤት ላይ ገብቼ እኖራለሁ በየወሩ ክራይ ከፍልሃለሁ ብለው ከሆነ የተስማሙት ችግር የለም። ግልጽ በሆነ መልኩ በርካታ ፉቃሃዎች ገንዘብ የተበደረ ሰው በመያዣነት ከያዘው ዕቃ ምንም አይነት ለራሱ መጠቀም እንደማይችል በግልጽ ተናግረዋል። ከብድር ውጪ ባለ መንገድ ቢሆን ዕቃን በመያዣነት ይዞ የነበረው ባለ ዕቃው ከፈቀደ ከተስማሙ ችግር የለውም መጠቀም። ብድር ላይ ግን ከሆነ አበዳሪው እንዲጠቀም ስለሚያደርግ በመያዣነት የተቀመጠን ነገር መጠቀም ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ ኢላ ገይሪ ዛሊክ ገንዘብ ያበደረው አካል ሊጠቀም አይገባውም። ካደረገም ሪባ ውስጥ ገብቷል። በመሆኑም እንዲህ አይነቱ ብድር ገና ካልተፈጸመ ንያን ማስተካከል ወይም ማስቀረት ነው። ሆኖ ተጠናቆ ከሆነ ደግሞ እስከዛሬ የኖረበትን ወይም ደግሞ ብሩን እስኪመልስ ድረስ የኖረበትን የቤት ክራይ መክፈል አለበት። ከዕዳው ላይ መቀነስ መቻል አለበት። ታላቁ የፍቅህ ኢማም ኢብኑ ቁዳማ ረሒመሁላህ ተዓላ አንድን ዕቃ እንደ መያዣነት እንዲያገለግል እሱ ጋር ያደረገ ሰው ልብስም ይሁን መጓጓዣም ይሁን ቤትም ይሁን የተጠቀመው ተገምቶ ከገንዘቡ ካለው ገንዘብ ይቀነሳል ብላ በመያዣነት የተያዘው ዕቃ አገልግሎቱ ለባለቤቱ ለባለ ንብረቱ ነው የሚሆን። ሌሎች ከተጠቀሙበት ከሱ የተገኘውን ጥቅም አሊያ ደግሞ ተመጣጣኝ ሊሆን የሚችልን ዋጋ ገምቶ ካለው ብር ላይ ሊቀንስለትና ሊያስቀር ይገባዋል። ወለዳ ግድ ያሉ
በብዙ መልኩ ሪባ ውስጥ የሚገቡ ሰዎች አሉ። ለአመታት መሬት አስይዘው ብርም ወስደው መሬቱን የወሰደው አካል የዘራ እንዲጠቀም የሚያደርጉ ሰዎች አሉ። ቤትም እንደዚሁ አስይዘው ብሩን እስኪመልስ ድረስ ቤቱን በነፃ የሚጠቀሙ ሰዎች አሉ። ይሄ በዲን እስላም በጥብቅ የተከለከለ ሪባ ውስጥ የሚመደብ ተግባር ነውና ሙስሊም ከዚህ ራሱን ሊያጠራ ይገባዋል። ለአላህ ብሎ ማበደር፣ ካልሆነ አልችልም ብሎ በሩን መዝጋት፣ አሊያ ደግሞ ገንዘብ የሚያገኝበት በሸሪዓ ያልተከለከሉ ሌሎች መንገዶችን መጠቀም። ሌላኛው ጥያቄ እኔ ባለቤቴን ለብዙ ዓመት ኒቃብ መልበስ እንደምፈልግና ግዴታም እንደሆነ ጠየቅኩት። ጭራሽ ካሁን በኋላ ይሄን ጉዳይ እንዳታነሺብኝ ብዙ ኡስታዞች ጠይቄ ሱና ነው ብለውኛል አለ። ሱቅ እንዴት ትሰሪያለሽ ነው ምክንያቱ። እኔ ደግሞ ሱቅ መውጣት አልፈልግም፣ ልጆቼን ማሳደግ ነው የምፈልገው። ወንጀሉ የማን ነው? ኒቃብ ባለመልበሴና ሱቅ በመውጣቴ የሚል ጥያቄ ነው። ራጂሑና ትክክለኛው ከማስረጃ አንጻርም ጠንካራው ሙሐቂቅ ዑለሞችም የመረጡት ሴት ልጅ ፊቷን፣ እጇን፣ እግሮቿን ሙሉ መሸፈኗ ዋጅብና ግዴታ ነው። በተለይ ደግሞ ፈተና፣ የዲን ድክመት ባለበት ወቅትና ቦታ ላይ ፊትን መሸፈኑ ሱና እንጂ ዋጅብ አይደለም የሚሉ ዑለሞችም ጭምር ፊትን በመሸፈን እንጂ ፊትናን ማስቀረት መከላከል የማይቻል ከሆነ መሸፈኑ ግዴታ ነው የሚል አቋም አላቸው። እንደዚሁ ደግሞ የምትኳኳልና መዋቢያዎችን የምትጠቀም ከሆነ ሌላ ጊዜ ግዴታ ነው አይደለም የሚሉ ዑለሞች እንኳ ኩል ከተቀባች መሰል ነገሮች ፊቷ ላይ ካሉ መሸፈን ግዴታ ይሆንባታል ይላል። ተጨማሪ ዚና ጌጥ ስለሆነ አኩል ሐል የኒቃብ ጉዳይ ብዙ ጊዜ ኺላፍና ውዝግብ የሚነሳበት ጉዳይ ነው። አላህ ተባረከ ወተዓላ ቁርአን ላይ ወአን የስተዕፊፍነ ኸይሩን ለሁነ ብሏል። ሴቶች እድሜያቸው በጣም ከገፋ ቤት ከተቀመጡ ጋብቻ ማይፈለጉበት ደረጃ ላይ ከደረሱ የላይ ልብሳቸውን ቢቀንሱ ችግር የለውም። ነገር ግን ይሄንም ባይተውትና ቢቀጥሉበት መልካም ነው፣ ለነሱ የተሻለ ነው ብሏል። እድሜያቸው ገፍቶ እዚህ ደረጃ ከደረሱ የላይ ልብሳቸውን ቢቀንሱ ማለት ቀሚስን አባያን ቢተው ማለት አይደለም፣ ጅልባብን ንቃብን ቢተው ማለት ነው። እዚህ ደረጃውን ቢደርሱ በነበሩበት ቢቀጥሉ ጅልባቡን ንቃቡን ባይተውት ለነሱ የተሻለ ነው ብሏል። እድሜያቸው ለገፉት እንደዚህ ካሉ ለወጣቶች ፍትና ለሚፈሩ ፍትና ለሚፈራላቸው ዋጅብ እንደሆነ መረዳት እንችላለን። እንደዚሁ ሴቶች ሲራመዱ እግራቸውን አያስጭሁ ብሏል። ይህ የተባለበት ምክንያት ሴቶች እግር ላይ ያሉ ጌጦች ሲራመዱ ይሰሙ ስለነበረ ነው። እግር ላይ እንኳ ያለ ጌጥ ድምፁ እንዳይሰማ እግራቸውን አይምቱ አያስጭሁ ከተባለ እንዴት ተብሎ ነው ፊትን ገልጦ መሄድ ይቻላል? መሸፈኑ ሱና ነው እንጂ የሚባል። ከሰሃቦች ዘመን ጀምሮ እስከ ቅርብ ጊዜ ድረስ ሙስሊም ሴቶች ፊታቸውን ገልጠው አይሄዱም ነበር። ቅኝ ግዛት የሚሉት መርዝ ከመጣ በኋላ ነው ሴቶች ፊታቸውን ገልጠው መሄድ የጀመሩት። ዕሙመን ራጂሑና ትክክለኛው ከማስረጃ አንፃርም ጠንካራው ሴት ልጅ ፊቷን መሸፈን ዋጅብና ግዴታዋ ነው። ባል ይሄን መከልከሉም ወንጀለኛ ያደርገዋል። ሱቅ ሄዶ መስራቱን በተመለከተ ሱቅ ሄዶ መስራቱ በራሱ ወንጀል አይደለም። ሄዶ መስራቱ ላይ አፈጻጸሙ ላይ ወንጀል ከታከለበት ነው ወንጀል የሚሆነው። የሚሰራው ስራ በሸሪዓ ማይፈቀድ ከሆነ፣ ሴት ልጅ ስትሰራ ከወንድ የምትቀላቀል የምትነካካ ከሆነ፣ ከዲን የሚጋጩ ነገሮች ውስጥ የምትገባ ከሆነ ይሄ ነው ወንጀል የሚባል። ሴት ልጅን የመንከባከብ ለትዳር ህይወታቸው የሚያስፈልገውን ማሟላት የባል ግዴታ ነው። ሸሪዓ በተጠበቀ መልኩ የሚስቱን እገዛ ከፈለገ ብታግዘው ብትሰራ ችግር የለው። ሸሪዓ ከተጣሰ ግን አይቻልም። እሷም እሺ ማለት ግዴታ የለባትም። ካስገደደ በትህትና ቀስ ብሎ አይሆንም አልሰራም እንዲህ ነገር ማለት ነው። ወንጀል ባለበት ነገር መክሉቅን መታዘዝ አይቻልም። ወላጅም ቢሆን ባልም ቢሆን እንዲህ አይነት ያፈጻጸም ችግሮች ከሌሉበት ሄዶ መስራቱ ችግር የለው። ኒቃብ ደግሞ ይሄን ያክል የሥራ እንቅፋት አይሆን። ኒቃብ ለብሰው ሸሪዓቸውን ጠብቀው ቤታቸውን ህይወታቸውን የሚመሩ ብዙ እህቶች አሉ። ነገር ግን መጀመሪያ ለጅልባብ ለኒቃብ ያለን አመለካከት ትክክለኛ ካልሆነ ለሥራ እንቅፋት ይሆናል፣ ለትምህርት እንቅፋት ይሆናል፣ ትዳር እንዳይመጣልኝ ያደርጋል እያሉ የሚፈጥሯቸው ተልካሻ ምክንያቶች አሉ። ሒጃብ ራሱን የቻለ ግዴታ ነው። ሒጃብን ለማድረግ መንገዶችን ማመቻቸት እንጂ ያለብን ከሒጃብ ለመሸሽ ምክንያቶችን መደርደር የለብን። ሴት ልጅ በመሰረቱ ቤት ነው መቀመጥ ያለባት። መውጣቷ ለሷም ለትዳሯም ለዲኗም ጥሩ አይደል። ለመውጣት ግን ከተገደደች ወይም አስፈላጊ ሆኖ ከተገኘ መሟላት ካለበት መስፈርት አንዱ ሒጃብ ማድረግ አለባት። ፊቷን ገልጣ በተለይ ወንድ የሚመጣበት ሐያ አደብ የሌለው ወንድ የሚገበያይበት ቦታ ላይ እንዴት ብሎ ነው አቅል ያለው ገይራ ሚስቱ ላይ የሚቀና ወንድ እዛ እንድትቀመጥ የሚያደርገው? ብዙ ጊዜ ትዳሮች እንዲፈርሱ ሰላም እንዲያጡ ከሚያደርጉ ነገሮች አንዱ ሴት ልጅ ውጪ ወጣ እንድትውል ከተለያየ አይነት ወንድ ጋር እንድትገናኝ መፍቀድ። ስለዚህ ወይም ቤት እንድትቀመጥ ማድረግ፣ ካልሆነ ደግሞ ሙሉ ሒጃቧን እንድታደርግ መፍቀድ ነው ያለበት። ሸሪዓ የገባው ቅናት ውስጡ ላይ ያለ ወንድ መልካሙ የሚደገፈው ቅናት። ሒጃብ ማድረግ ሴት ልጅን ያስከብራታል። ሒጃብ ካላደረገች ኃላፊ አግዳሚ በሙሉ ከሷ ጋር እየቀለደ እየተጫወተ መገበያየት ነው የሚፈልገው። ሌላኛው ጥያቄ ባለቤቴ ጋር ከመጋባታችን በፊት በመንግስት የተመራው መሬት ነበረው። ከተጋባም በኋላ አባቱ ግቢ ውስጥ ጎጆ ውጡ ብሎ በሰጠን ቦታ ላይ የተመራው ቦታ ተሸጦ በገንዘቡ ቤት መስራት ጀመረን።
እኔ መሰረቱ እስኪያልቅ ድረስ አብሬው እየሰራሁ ነበረ። ነገር ግን ቪዛ መጥቶልኝ ወደ ውጭ ሀገር ሄድኩኝ። የሰራሁትን በሙሉ እየላኩ የባል ሐቅ አለብኝ ብዬ ቤቱ ተጨረሰ። አሁን ላይ ግን ሐቅ የላትም፣ ቦታውም የአባቴ ነው፣ ገንዘቡም የራሴ ነው ብሏል። እኔ ሐቅ የለኝም፣ በሸሪዓ እንዴት ይታያል የሚል ጥያቄ ነው። ባል ለሚስቱና ለልጆቹ መኖሪያ ማመቻቸት ግዴታ ነው። እሱ ማመቻቸት የነበረበትን መኖሪያ ሚስቱ አግዛው ካመቻቹ ቤቱ የጋራቸው ይሆናል። ገንዘቡን በስጦታነት እስካላበረከተች ድረስ የጋራችን ይሆናል፣ አብረን እንጠቀምበታለን በሚል ንያ ከሆነ ወጪ ያደረገችው ያገዘችው። የትዳር ጎጆን ማመቻቸት ግዴታው የነበረው ባል ባለቤቱ እንድታግዘው ካደረገ ካገዘችው ከተሳተፈች ንያዋ ቤቱ የጋራችን ነው በሚልም ይሁን ገንዘቤን ወደፊት ይመልሳል በሚልም ይሁን ኋላ ላይ ሐቄ ይሰጠኝ ካለች መስጠት አለበት። ወመን ዩؤدي أن يخيه واجبا له الرجوع إنما مطالبا ተብሏል። አንድን ሰው ግዴታ የተወጣ ሰው እኔ ግዴታውን ልወጣለትና ልክፈልለትና ኋላ ላይ ይሰጠኛል ብሎ ነይቶ ካደረገ የተከፈለለት አካል ኋላ ላይ መክፈል ግዴታ አለበት ተብሏል። ሴት ልጅ ትዳሯን ትታ ሰው ሀገር ሄዳ ለፍታ እንደ ምስት በክብር ቤት ቁጭ ብላ ከልጆቿ ጋር መኖርን ትታ ሰርታ ያመጣቸውን ገንዘብ ከመጠቀም ጋር ሐቅ የለሽም ማለት ስህተት። አልጀዛኡ ለኢሕሳን ለኢሕሳን መልካምን ነገር ለሰራልን ሰው መልካም ውለታ መልካም ምላሽ ነው ልንሰጥ የሚገባው። መልካምን ነገር ያደረገላችሁን ሰው ውለታውን ክፈሉት፣ ካልቻላችሁ ዱዓ አድርጉለት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሆኖም ገንዘቡን ሙሉ በሙሉ ለሱ ስጦታ ነው የሰጠሁት ከሱ ምንም አልፈልግም በሚል ንያ እስካልተሰጠ ድረስ ቤቱ ላይ ሐቅ ይኖራታልና አላህን ፈርቶ ማስተካከል ይጠበቅበታል አላህ ፊት ከመቆም በፊት። ሌላኛው ጥያቄ ከባለቤቴ ጋር ተፋተን ስንማለስ ጁሙዓ ቀን ኒካህ ታሰርኩ። ነገር ግን ኒካህ ያሳሰረኝ የእንጀራ አባቴ ነበረ። ይሄም ሊሆን የቻለው አግብታ የፈታች ወክላ ኒካህ መታሰር ትችላለች በማለት ባለማወቅ ነበረ። ነገር ግን በኋላ ላይ ስሰማ የእንጀራ አባት ኒካህ ማሳሰር እንደማይችል ተነገረኝ። ይሁን እንጂ ከጁሙዓ እስከ እሁድ ድረስ ከባለቤቴ ጋር ነበርኩ። አይሆንም የሚለውን የሰማሁት እሁድ ቀን ቤተሰቦቼ ቤት ሄጄ ነበረ። ከዛም ለባለቤቴ ኒካሐችን ስህተት እንደሆነ ደውዬ ነገርኩት። ከዛ ሰኞ ጠዋት መልሼ በወንድሜ ድጋሜ ኒካህ ታሰርኩ። ይህ እንዴት ይታያል? ጠዋትስ መሆኑ ችግር አለውን? አሁን ላይ ከባለቤቴ ጋር አብረን አይደለንም። እሱ ያለው ሀገር ነው። እናም እኔ ወደ ሀገር ሊሄድ ስለሆነ ምን ማድረግ አለብኝ ያብራሩልኝ የሚል ጥያቄ ነው። የመጀመሪያው ኒካህ ትክክል አይደለም። የእንጀራ አባት ኒካህ ማሰር አይችልም። ነገር ግን አግብታ የፈታች ከሆነች ያለ ወሊ ወይም ሌላ ወንድ ወክላ ማሳሰር ትችላለች የሚል ሹብሃ ስለነበረ እንደ ዝና አይቆጠርም። በዚህ መሃል ልጁን ቢፈጠር ልጁ ህጋዊ ልጅ ይሆናል። ነገር ግን ኒካሁ ትክክል ስላልሆነ መታደስ አለበት። የሰማነውን ሁሉ አምነን ልንቀበል አይገባን። በእውቀታቸው ከሚታወቁ ለሚናገሩት የቁርአን የሐዲስ ማስረጃ የሚያቀርቡ ዑለሞችን መርጠን ነው ልንጠይቅ ልንከተል የሚገባን። ሴት ልጅ አግብታ ከፈታች በኋላ ያለ ወሊ ማግባት ትችላለች፣ የፈለገችውን ወንድ ወክላ ማግባት ትችላለች የሚል የተሳሳተ አመለካከት አለ። ነቢያችን ሰለላሁ ዐለይሂ ወሰለም ግን ያለ ወሊ ያለ ሁለት ምስክር ኒካህ የለም ብለዋል። አዩ መምራአቲን የተኛዋም ሴት ያለ ወሊ ኒካህ ካሰረች ኒካህዋ ውድቅ ነው ብለዋል። አዩማ የሚለው አገላለጽ ሁሉንም ሴት ነው የሚመለከተው። አግብታ የፈታችም ይሁን ያላገባችም ይሁን እድሜዋ የበሰለም ይሁን ልጅም ትሁን ሴት እስከሆነች ድረስ ያለ ወሊ ኒካህ የላትም። ወልይ ደግሞ ሊሆን የሚችለው አባት፣ ወንድም፣ የአባት አባት የሆነው አያት፣ አጎት፣ የወንድም ልጆች እነዚህ ናቸው። በእናት በኩል ያለ አያት ወንድም ወንድምነቱ በእናት በኩል ብቻ ከሆነ ወልይ አይሆንም። የእንጀራ አባት ወልይ አይሆንም። ከልጅነት ጀምሮ ስላሳደገ ብቻ ምን ችግር አለው ልጅ አይደለችም ወይ ይላል። እንደ ሸሪዓ ደግሞ ሸሪዓ ገደብ ያስቀመጠበት ሁኔታና ህግ ይኖራል። ኒካህ ማሰር አትችልም ማለት በአሳዳጊነት የተገኘ እንደ አባት ያለን ደረጃ ውለታን መካድ ማለት አይደል። ለምን እንዲህ ይባላል ብለው ዝምድና እንደመቁረጥ ውለታን እንደመካድ የሚቆጥሩ ከዲን ጋር ሁሉ የሚጋጭ ንግግር የሚናገሯል። ይሄ ምን አይነት ሃይማኖት ነው ምን አይነት እምነት ነው የሚሉ ሰዎች አሉ። አባት ሳይሆን ወንድም ሳይሆን ኒካህ ለማሰር የሚያበቃ ዝምድና ሳይኖረው ስላሳደገው ብቻ ዲንን ሸሪዓን በአቅላችን በስሜታችን ሳይሆን በቁርአን በሐዲሱ ተረተን ልንተገብረው ይገባናል። ብንወድም ብንጠላም የዲንን ህግጋት ሰሚዕና ወአጣዕና ሰምተናል ታዘናል ማረን ጌታችን ልንል ይገባናል እንጂ ለአቅላችን ያልገጠሙ ስሜታችንን የነኩ የመሰለን ህግጋትን ጠላን ማለት ሸሪዓን ጠላን ማለት ነው። ደግሞ ትልቅ አደጋ ነው። አኩል ሐል የእንጀራ አባት ኒካህ ማሰር አይችልም። የመጀመሪያው የእንጀራ አባት ያሰረው ኒካህ ሴት ልጅ አግብታ ከፈታች በኋላ ያለ ወሊ ማግባት ትችላለች በሚል ሹብሃ መሰረት ስለሆነ የታሰረው
ዝም ብላ ከወንድ ጋር ሄዳ እንደተኛች ሴት ዝሙት ነው አይባልም። የተሳሳተ ኒካህ ነው። እስከዚህ ድረስ ስለነበረው ችግር የለውም፣ ወንጀል አይሆንም። ከእንግዲህ ግን መስተካከል አለበት ይባላልና በቀጣይ ካስተካከላችሁ ችግር የለውም። ኒካሁን ያሰረው ወንድም እንደሆነ ተነግሯል። ከወንድም የሚቀድሙ ኃላፊዎች ከሌሉ አባት ከሌለ ችግር የለውም። አባት ካለ ግን ከወንድምም ቀድሞ ማሰር ያለበት አባት የሌለ ከሆነ ሊያ ደግሞ ወክሎት ከሆነ ምንም ችግር የለም። ኒካህ ሲታሰር ራሱን የቻለ ወቅት የለውም። በየትኛውም ሰዓት በቀንም ይሁን በማታ ቢታሰር በስርዓቱ መስፈርቱን ሞልቶ እስከታሰረ ድረስ ትክክለኛ ኒካህ ይሆናል። ሌላው ጥያቄ እኔ በስደት ላይ ሆኜ ኒካህ አድርጌ ነበረ። አሁን ላይ ግን ስሰማ ሶላት የማይሰግድ ሰው ኒካህ ማሰር አይችልም። እኔ አባቴም ወንድሜም እንዲሁም አጎቴም አይሰግዱም እና ኒካሁ አለ ወይስ ውድቅ ነው? ከልጁም ጋር አልተስማማንም። ከዓመት በላይ ሆኗል ከተዘጋጋን። ማህሩንስ መመለስ አለብኝ? ቤተሰብም የደገስንበትን እንቀንሳለን እያሉ ነው። ስለዚህ ሙሉውን ነው መመለስ ያለብኝ? ያብራሩልኝ የሚል ጥያቄ ነው። ሶላትን ሙሉ በሙሉ መተው ክፍር ነው፣ ከእስልምና ያወጣል። ነቢያችን ሰለላሁ ዐለይሂ ወሰለም መን ተረከ ሶላተ ሙተዓሚደን ፈቀድ ከፈር ብላ፣ ሆን ብሎ ሶላትን የተወ ከፍሯል፣ ከእስላም ወጥቷል ብላ። ሙሽሪኮች ከተወበቱ ሶላት ከሰገዱ ዘካ ከሰጡ ወንድሞቻችሁ ናቸው ብሏል አላህ። ሶላት ካልሰገዱ ዘካ ካልሰጡ የዲን ወንድምነት አይኖርም ማለት ነው። ሶላት የዲን አካል መሆናቸው በግልጽ ከሚታወቁ ህግጋት መሃል አንዱ ነው። የሶላት ግዴታነት አላቅም፣ የጾም ግዴታነት አላቅም ሌላ ይገባው ሙስሊም የሆነ ከሙስሊም ጋር ያደገ ዕልም ያለበት መድረሳ ያለበት በተለይ ከተማ አካባቢ ላይ የሚኖር ሰው የሶላትን ግዴታነት ከማወቁ ጋር ሶላትን መስገድ የተወ ከእስላም ይወጣል። ስለዚህ እንዲህ አይነት ሰው ያሰረው ኒካህ መስተካከል አለበት። ይህ እንዳለ ሆኖ ኋላ ላይ ያለመግባባቱ የተፈጠረው በሴቷ ምክንያት ከሆነ እሱ ሁሉን ነገር ከማሟላቱ ጋር ምንም ሳያጎድልባት እሷ ከሆነ መለያቱን የፈለገችው ማህሩን ያወጣውን ወጪ መመለስ አለባት። እሱ በድሎና አጉድሎ ከሆነ ለመለያየት የወሰኑት ማህር መመለስ አይወጅብባትም። هذا والله تعالى أعلم. السلام عليكم ورحمة الله وبركاته.